እኔ እውነቴን ነው የምነግራችሁ። ቅዳሴ ከሚቀርባችሁ ትምህርቱ በግማሽ ቢቀንስ ይሻለኛል። ወረቱ እየሰማችሁ ነው ክርስቲያኖች? ከክርስቶስ ጋር ተቆራረጣችሁ። ቅዳሴ ማለት ክርስቶስ በመስቀል ላይ ሆኖ ስለናንተ ራሱ መስዋዕት አድርጎ እያቀረበ እየተፈተተ እየተሰጠ ምሕረት ይቅርታ እየተደረገ ክርስቶስ ቤተ መቅደሳችሁ ላይ ተገኝቶ እንዴት ትቀራላችሁ? ሰው እንዴት ይቀራል? ሞኞች እናንተ ከአዲስ አበባ ሰባኪ መጣ ብላችሁ ትመጣለ። ክርስቶስን ትታችሁ ክርስቶስን ትተን እሱም ወደ ኋላ አድርገን ክርስቲያኖች የእውነቴን ነው የምነግራችሁ። በምታውቁት ቄስ በኩል በአይነ ስጋ የማታዩት ክርስቶስ ሁሌ አለ። ክርስቲያኖች ጳጳሱ ባለበት በማንኛውም ጊዜ ሁሌ ክርስቶስ ከኛ ጋር። ምን አስቸገረን? ስንፍና፣ እንቅልፍ። አዎ እነዚህ የሙቀት ከተሞች ጠባ ያላቸው ማታ ታመሻላችሁ ይመስለኛል አይደለም እንዴ? ቅዳሜ ምክር ያልኳችሁ ነው። ቅዳሜ ዕለት ሲመሽ ራት አትብሉ፣ በጊዜ ራታችሁን ብሉ። ከ3 ሰዓት በላይ አታምሹ። ጉባኤም ቢሆን ከዚያ በፊት ማለቅ አለበት። የእውነቴን ነው የምናገረው እኔ። በጊዜ ማለቅ አለበት። በጊዜ ገብታችሁ ሰዎች ናችሁ። ህይወት ውርጣ ውረድ አለው። ትደክማላችሁ። አረፍ በሉ። ሰው የፈለገ ይሁን ከ6 ሰዓት በላይ አትተኙ። እውነቴን ነው፣ እርግጠኛ ነኝ ማንም ሰው ከ6 ሰዓት በላይ አይተኛ። 3 ሰዓት ብትተኙ 9 ሰዓት ትነቃላችሁ። ግድ የለም ይርዘም 10 ሰዓት ለቅዳሴ ያለ ምንም ችግር ትመጣላችሁ። ማስተካከል። ምግብ ደግሞ አብዝቶ የበላ አብዝቶ የጠጣ መንቃት አይችልም። እንቅልፉ ረዝሞበት አይደል፣ እህሉ ራሱ እንደ ጆንያ ገልብጦ ይጥለዋል። ሆኖ የእውነቴን ነው፣ ቀልዴን አይደለም። አሁን የምናገረው አነጋገሬ ሊያስቃችሁ ይችላል። ሕያው እግዚአብሔር ምስክሬ ነው። ማታ ለሰንበት ቅዳሴ አብዝቶ የበላ ሰው መጥቶም ሲድቀሰቀስ ነው በቃ ሲያዛጋ መከራውን ሲያይ ነው የሚያየው። ቢቻል አትብሉት በጊዜ ምሳ ከበላችሁ። ካልሆነ ቀለል ያለ ነገር ትንሽ ቀምሳችሁ በጊዜ ይሄን ሞክሩትና በኋላ ያሰባኪ ውሸታም ነው በሉኝ። እዩት፣ ጤነኛ ነው የምትሆኑ። ሰውነታችሁ አይከብዳችሁም፣ ድካም አያስቸግራችሁም። እሸት መስላችሁ ታስቀድሳላችሁ፣ ክርስቶስን ታገኙታላችሁ፣ ትታረቃላችሁ፣ ትባረካላችሁ። ክርስቲያኖች እግዚአብሔር ለሁላችን ማስተዋሉን ያድለን። ከገብረ ጉንዳን ተማሩ ክርስቲያኖች። እማናስቀድስበት ቀን ይመጣ ይሆናል። አታውቁትም ክርስቲያኖች፣ አታውቁትም ይላል በትንቢታችንም እኮ እንዴ መቃብር ላይ የቄስ መቃብር ላይ ሄደው ይፍቱኝ የሚሉበት ጊዜ ይመጣል እኮ ይባላል። ሩቅ መሰላችሁ? ሩቅ አይምሰላችሁ ክርስቲያኖች። ቀልድ አይደለም ክህነት፣ ቀልድ አይደለም ቅዳሴ። ክርስቲያኖች በቅዳሴያችሁ ላይ አትጠራጠሩ። መተን ተገኝተን አስቀድሰን ከስንፍና ተላቀን ከክርስቶስ ጋር ለመታረቂያ ያብቃን። ልምድ ይፈልጋል። አንዳንድ ሰው ጧት የማይሳካለት ሰው አለ። ጧት እንቅልፍ የለመደ ግን ትችላለህ፣ መልመድ ትችላለህ። 2 ሳምንት ነው ቢያስቸግር 2 ሳምንት ሁሌ ሰኞ ማክሰኞ እያልክ እየተነሳ ስፖርትን እየሰራ ጸሎት እያደርግ ተመላለስ፣ ይጠፋል። ከዚያ በኋላ የጧት ሰው ትሆናለህ። ጧት የሚነሳ ሰው አይምሮ ስል ነው የሚሆነው፣ ስል ሻርፕ። በቃ እውቀት ራሱ ከእግዚአብሔር ይሰጠዋል። ጧት የሚተኛ ሰው ድብርታም ሆኖ ነው የሚሆነው። የቀትር ጋኔን ይይዘዋል፣ ይገርማቸዋል፣ ይሰለጥንበታል። ይሄን ምላችሁ ቀሌን አይደለም። እንዲያውም በመጽሐፍ የተጻፈው ይሄ እንቅልፍ የሚል ወደ ቤተክርስቲያን ስትመጡ የሚያስቸግር ካለ ስንፍና ከ8ቱ ለቁርባን ከማያበቁ በጣም አደገኛ ኃጢአቶች አንዱ ስንፍና ነው። ዋዛ እንዳይመስላችሁ። ልክ እንደ ዝሙት ያለ፣ ልክ እንደ ቁጣ ያለ፣ ልክ እንደ ትዕቢት ያለ በጣም አደገኛ ኃጢአት ነው ብዙ ሰው ስንፍና ትልቅ ኃጢአት መሆኑ ስለማያውቃይና ተናዘዙበት ነው የሚባለው። ለምን? ስንናዘዝበት የዚያ መንፈስ ኃይሉ ይደክማል። ከዚያ በኋላ መትጋት፣ አሽቀንጥሮ ልብስን ጥሎ ብድግ ብሎ መነሳት በጧት። እንደዚያ እንድንሆን አምላካችን እግዚአብሔር ይርዳ። ገብረ ጉንዳን ጠቢብ ፍጥረት ናት። መቼ ማድረግ እንዳለባት መቼ ማድረግ እኛም ቅዳሴ ላይ ማድረግ ያለብን ማወቅ አለብን። ክርስቲያኖች ሰንበት ላይ ድርድር አያስፈልግም። በሰንበት ላለማስቀደስ እንዴት ታስባላችሁ? ከአእምሯችን እንዲህ ያለውን ሐሳብ እግዚአብሔር ያጥፋል። ሰው እንደነገርኳችሁ አሁን ግብፅ እኔ ሂጄ አይቻለሁ። በ3ቱ መንበር 3 ጊዜ ቀደሱበት በእሑድ ቀን። ምክንያቱም ግብፅ የእስላም ሀገር ነው። ሰንበት እንደኛ በዓል አይደለም፣ ስራ ነው። ሰው ስራ ይገባል። የግብፅ ሲኖዶስ ቁጭ ብሎ ምክንያቱም ክርስቲያን ሆኖ እሑድ ሳያስቀድስ ማለት የለበትም። 3 ጊዜ በቀን ይቀድሳሉ። ይገርማቸዋል። ክርስቲያኑን ክርስቲያን አድርጎ ለመቀጠል ሃይማኖት እኮ ቀልድ አይደለም። እኛ እኮ ተመልከቱ፣ መቅደስ አለን፣ ካህን አለን፣ የሌሊት ስራ ሰሩም። ስንፍና ብቻ ጠላታችን። አድካሚያችን ማን ነው? አድካሚያችን የበላነው ምግብ የጠጣነው መጠጥ ነው። አድካሚያችን የኛ ዕውቀት ማጣት። ሰው እንዴት ከገብረ ጉንዳን ያንሳል? እግዚአብሔር ለአእምሯችን ዕውቀትን ለልቡናችን ትጋትን በቸርነቱ ያደለን። ስንፍናን ነቅሎ ይጣለን። በእውነት ክርስቲያኖች ተናዘዙበት፣ ስገዱበት፣ ጸልዩበት። ከስንፍና እንላቀቅ፣ እንትጋ፣ ንምጣ።